ጽናት እንግዲህ ኪራን ካገባሽ በኋላ ምንም አይነት ደስተኛ አልነበረችም። እንዲሁም ደግሞ ኪራ ካገባሽ በኋላ ፍቅሩ ቀንሶብኛል ብላ ስላሰበች እንዲሁም ለአባቴ እደርስለታለሁ ብላ ነበር ያሰበችው። ከዚህ በፊት ወደ ውጭ ሀገር ሄዳ እንግዲህ የአባቷን ሕይወት እንዲሁም የጎረቤቶቿን እንደምትቀይር ተናግራም ነበረ። ኪራ ግን እንኳን ይህንን ነገር ሊያደርግላት ካገባት በኋላ እስር ቤት ነበር ቁጭ ያደርጋት። ስለዚህ የጽናት አማራጭ ምንድን ነው? ኪራ እኔ ብዙ ነገር ጠብቄው ብዙ ነገር ያደርግልኛል ብዬ ነበረ፣ እሱ ግን እንደዚህ አይደለም። ስለዚህ የተረዳ ይመስለኝ ነበረ፣ ለካስ ሀሳቤን አልተረዳኝም። የእሱ አላማ ለካ እኔን በእጁ ማስገባት ነበረ። ከአሁን በኋላ ግን ትዳር የሚባል በቃይ ብላ እንግዲህ ቤቱን ለቃ ወጥታለች። በሌላ በኩል እንግዲህ ሀና ያለ ጥፋቷ ጥፋተኛ ነች ተብላ እየተወቀሰ ትገኛለች። ኪራ አሁን ላይ እንግዲህ ጽናት ከዛ ቤት መውጣቷና መባረሯ በሀና ስለምትቀናባትና ከሀና ጋር ራሷን ስለምታወዳድር በአንቺ ምክንያት ነው ትዳር የፈረሰው በማለት ሴት አድርጌ ካልገደልኩሽም ሲላል ነበረ። እንግዲህ አንድ የቢሮ ሰራተኛ የሆነች አንቄ ካልገደልኩሽም በማለት እንግዲህ ሲያስጨንቃትም ነበር። ነገር ግን ምሩና ናሁም እንደምንም አድርገው ከንቃት ወይም ደግሞ ከአንገት ውልቃት አድነዋታል። ሆኖም የደረሰባት ስሜት በጣም ከባድ ነው፣ ስታለቅስም ነበረ። በሌላ በኩል እንግዲህ ክብሮም ለዘመናት እንግዲህ ጥሏት የሄደችውን ፍቅረኛውን አሁን ላይ የኔ ካልሆንሽ የሚል እንግዲህ ነገር እያሳየ ይገኛል። ሰኒ ደግሞ እኔ እቅ አይደለም ስትፈልግ ጥላኝ፣ ስትፈልግ ደግሞ ነይ እንመለስ ወደ አንዴ የምትለኝ እንደፈለጋት የምታሽከረክራት አሻንጉሊት አይደለም፣ ከአምባ ላይ ራሴ ተደራለኝ አግብቻለሁ አልፈልግም ብትለው፣ ክብሮም ግን ይህንን አምኖ መቀበል አቅቶታል። ምክንያቱም ያገባሽው ባልሽ በጣም ወንጀለኛ ነው፣ ስለዚህ ደግሞ አትወጪውም እያለ ብዙ ነገሮችን እያሰናከለባት ይገኛል። ሆኖም እንግዲህ ጆከርን ያሳሰረው እሱ ነው፣ ያ ሞንታዚዝ ነው ምናምን ጸጉረ ጨበሬው ማለት ነው። እነሰኒ ሲያሰቃያቸው የነበረው መስሎን ነበረ የከሰሰው ጆከርን። ነገር ግን በሚያሳዝን ሁኔታ ክብሮም ነው የከሰሰው። ምክንያቱም ጆከር የጎዳና ልጅ እንደመሆኑ ከዛ በተጨማሪ ደግሞ ወንጀለኛ ነው ብሎ ስለሚያስቡ ሰኒ የኔ ትሆናለች ይህንን ነገር ለህግና ለፖሊስ ከጠቆምኩኝ በማለት ነበረ ክብሮም ይህን ነገር የጠቆመበት። ግን በሚያሳዝን ሁኔታ ሰኒ ምንም እንኳን ለጆከር ብዙ ነገር ቢያደርገውና እስር ቤት እንኳን ከዚህም በላይ መቀጣት ቢኖርበት ለዘመናት ተጠብቀዋለሁ እንጂ ተመልሸማ ሌላ አዲስ ህይወት አልጀምርም። ከአሁን በፊት አንድ ሰው በህይወት ያስገብቼ እሱ ሰባብሮኝ ሂዷል። የሁለተኛው ሰው ደግሞ በጣም አጠንክሮኝ እና ጎብዞኝ በችግሬ ጊዜ አብሮኝም ነበረ። ግን ደግሞ አሁን ላይ የፈለገውን አመት ይታሰር እንጂ እሱን ትቼማ ወደ ሌላ አልሄድም ትላለች። እንግዲህ ክብሮም በሚያሳዝን ሁኔታ አሁን ከሀና ጋር ነው እንጂ መጣበስ ያለበት ሰኒ በጭራሽ ልትመለስለት አትችልም። ወይ ደግሞ እንግዲህ የመጨረሻ አማራጩ ኒና ትሆናለች ማለት ነው። እንግዲህ ኒና በፊት ክብሮምን ትፈልገው ነበረ፣ ጆከርንም ፈልጋ አሁን የሰኒ ሆኗል። በመጨረሻም እንግዲህ ክብሮም የኒና ሆነ ማለት ነው። እንግዲህ ራኬብም ይህን ጉዳይ ሰኒ በጣም እስር ቤት እንዳትገባ ሌላ ህይወት እንድትጀምር እንደምትፈልገው፣ ምክንያቱም ጆከር ወንጀለኛ እንደሆነ ካወቀች በኋላ ለእሱ ያላት አመለካከት እንዳለ ቀንሷል። ስለዚህ እህቴ ከዛ እንደዚህ አይነት ሰው ጋር በቃ መኖር የለባትም ብላ ነው የምታስበው። እንዲሁም ደግሞ እንደ ወይን ሀሳብ ቢያካፍለው ብላ ያሰበችው ቅዱስ ነበር። ለቅዱስ ሄዳ እንግዲህ ሰኒ እኮ ጉድ ሆነች፣ ጆከር እኮ ታሰረ፣ እባክህ መፍትሄ ስጠኝ፣ እህቴ ምንም ነገር አላደረገችም እና ወንጀለኛ እንደሆነ በትንሹ ስፒድ እንደሞተ አድርጋ ነገረችው ማለት ነው። ከዛ ደግሞ ይህን ነገር የፈጸመው ጆከር እንደሆነ ነው የነገረችው። እህቴ ምንም አታውቅም በማለት እንግዲህ እህቷን ነፃ ለማውጣት እየሞከረች ነው። አልፈርድባትም። ማነው አሁን እንግዲህ ያው በእርግጥ ጆከር አሁን ባሏ ስለሆነ እሱ ታሰረ ማለት ሰኒ ነፃ ትሆናለች ማለት አይደለም። ምክንያቱም አሁን ሚስት ሆናለች። ሚስት ከሆነች ደግሞ ብዙ ጥያቄዎች ይመጡባታል በሚለው እንግዲህ ፈርታለች። እሷ ራሱ ልትታሰር ትችላለች ብላለች። ግን ደግሞ እንዴት ነው ነፃ ማውጣት ያለብን? ጆከር እኮ ከታሰረ የእሷ ህይወት ራሱ ሊበላሽ ይችላል ብላ የምታስበው ቁሞ ቅር እንዳትሆን እያሰበች ነው። ብቻ ግን እስኪ እናማከርሻለን ይላታል። ቅዱስም በነገረችው ቅጽበት እንግዲህ እንደዚህ እንደዚህ ሆኗል ስትለው ስለ ጆከር በጣም ማመን ያቃተው። ይህ ሁሉ ነገር ሲሆን እንዴት ነው ሰኒ የዛ ቤት አምና ያስገባችሁ በማለት ጠይቋታል። ራኬብ ግን ያደረገችው ነገር ምንድን ነው? በቃ ምንም ጥያቄ እንዳትጠይቀኝ ባጭሩ ልልህ የምፈልገው ይሄን ነው ብላ አጠር አድርጋ ብዙ ጥያቄዎችን እንግዲህ እንዳይጠይቃት አድርጋ ነው የነገረችው። ቅዱስም እንግዲህ አምኖ ተቀብሏታል። ቅዱስም እንግዲህ ለማመን ተቸግሯል። ይሁንም ብሎ እንግዲህ ሰኒን ማማከር አለብኝ በማለት ወደ ሰኒ ነው ሄደው። ወደ ሰኒ እንግዲህ ሄደ ውስጥ ጠይቃት። ሰኒም ጉዳዩ አዎ ተፈጥሯል ይሄ ነገር በማለት ግን ደግሞ ስለ ራሷ ብዙም ሳታብራራ ነው ጆከራው ታሰረ እንዲህ ነው በማለት እንግዲህ እየመለሰችለት። በእርግጥም ሰኒ ቆመ ብላ ነው ያሰበችው። ምክንያቱም
አዎ ልክ ነው ምናምን ብላ አሁን ሁሉን ነገር ስለ ራሷ ብትነግረው ኑሮ ራኬብ ውሸታም ትባል ነበር። ምክንያቱም ግማሹን እውነታን የነገረችው ሙሉ ለሙሉ አልነገረችውም። እንግዲህ ጆከር እስር ቤት እየተሰቃየ ይገኛል። ሁለቶች በጣም ክፉ ናቸው። አንዱ የገጠር ሰው ነው ማለት በጣም የዋህ ደግ፣ ስለ አገሩ የሚቆረቆር፣ ስለ ህዝቡ የሚጨነቅ እንዲሁም ደግሞ ስለ አመጋገብ ብቻ አጠቃላይ የእናት ፍቅር የሚያውቅ ወንድም አግኝቷል። እንግዲህ እስር ቤት ውስጥ ታሪኩንም ሰምቶ በጣም እጅግ አዝኖ ጆከርም አይዞህ እኔ አግዛለሁ በሚችለው ብሎታል። ግን ደግሞ ያ ዘሪሁን የተባለው እንግዲህ የእስር ቤት አብሮ ጓደኛው በብዙ ነገሮች ሳያውቅ በቃ ነው ወደ እስር ቤት የገባው። 2 ወር ምናምን ሞቷል። እንግዲህ ካሌብ ከትሁት ላይ ያለው ከነጽናት መጥቶ ታስሯል። ለካ ካሌብ የጠፋው እንግዲህ ታስሮ ነው ማለት ነው። ትሁት ድራማ ላይ እንግዲህ ከጆከር ጋር አሁን ጓደኛ ሆነዋል። ጆከርም በሁሉም ነገር እንደሚያግዘው ቃል ገብቶለታል። ከዛ በተጨማሪ ስለ አገሩ ብዙ ነገር እያጫወተውም ነበር። የታሰረበት ኬዝ ምን እንደሆነም ጠይቆት እሱ ደግሞ ኬዙ በማላውቀው ነገር ነው የታሰርኩት ብሎ እንግዲህ መልሶለታል። ከዛ በተጨማሪ ፖሊሱ እየመረመረው ይገኛል ማለት ነው ጆከርን ምንም በቃ ሳይዋሽ የአንዳንዱ ስፒድን ያደረገውን ነገር ተናግሯል። አንድ ጊዜ ብቻ እንደመተው ከዛ በኋላ ጥሎት እንደጠፋ። ግን የሚገርመው ነገር ጆከር ሁለቱም ቢናገርም ፖሊሱ እያመነው አይደለም። በእርግጥም እንግዲህ ስፒድ አልሞተም ማለት ይቻላል። ወይም ደግሞ ያ ጓደኛውን የገደለው ጓደኛውን ገሎ ምናልባትም ጆከርን እኮ ወንጀለኛ ነው ብሎ ሊያሳስረው አስቦ ሊሆን ይችላል። ስለዚህ አንድ ሰው ከኋላ በአንድ ድንጋይ አንድ ጊዜ ብቻ ተመቶ ማንጅራቱን እንዴት ነው ሊሞት የሚችለው? በእርግጥም በሳቱ የሞተ መስሎት ደንግጦ ስለወረጠ ነው እንጂ እንዲሁም ደግሞ እሱ ራሱ ሲናገር አልሞተም፣ በወቅቱ ያቃሰተ ነበር ብሏል። ይህ ማለት እንግዲህ ይህ ጓደኛ ነኝ ተብዬው የስፒድ ምናልባት እንግዲህ ከስፒድ ጋር ትልቅ ችግር ኑሮበት ከዛ ጓደኛውን አብሮ አደጉን ገሎ ጆከርን ለማሳገድ ወይም ደግሞ ለማሳሰር እየሞከረ ነው ብዬ አስባለሁ እንደኔ። ያለዛ ደግሞ ሁለቶችም ተስማምተው ስፒድም ከዛ ከወደቀበት ቦታ ተነስቶ የሆነ ሆስፒታል ውስጥ ምናምን ገብቶ እየታከመ ሊሆን ይችላል። ግን ደግሞ እስከዛ እስከሚነቃ ወይም ደግሞ እራሱን ስቶ ከሆነ እስከሚያስታውስ ድረስ ጆከር መቀጣት አለበት ብሎ አስቦ ነው ብዬ አስባለሁ እንጂ በአንድ ምት ብቻ እንዴት ነው ሊሞት የሚችለው? ስለዚህ መርማሪ ፖሊስ ጉዳዩን ካጠራ በኋላ ሬሳውን የት ነው ያስቀመጥከው የሚል ጥያቄ ነበር የጠየቀው። ጆከርም እኔ ሬሳ ምን ላደርግልኝ ነው ሲጀመር በወቅቱ ጥዬው ነው የሄድኩት እንጂ እኔ ምን አደርገዋለሁ ይለዋል። ምክንያቱም ወንጀለኛ ላለመባል ታጠፋ ይሆናል ይለዋል። ከዛ እንግዲህ አብረሃለ እንዴት ነው ነገሩ ምናምን ሲለው በቃ የተሳሳተ ቦታ ላይ ነበረ፣ ይህ ነገር ጥሩ አይደለም እባክተው ብየው የሆነች ልጅ አግተን በዛ ሰዓት እንግዲህ አለመግባባቶች ተፈጠሩና ለዚህ ነው የመታወት ብሎ እውነቱን የተናገረ። ስለዚህ መርማሪ ፖሊስ ደግሞ እንዳደረገው ማን የከሰሰ ብሎ ስትቀቋል የመናገር ፍላጎት ምናምን የለበትም። በቃ አይመለከትም፣ አንተ ብቻ ስለ ሬሳው አስብ ብሎት ነው እንግዲህ የወጣው። ስለዚህ ክብሮም እንደከሰሰው ነው የሚያሳይ እንጂ ይህ ጓደኛው አይደለም። ክብሮም በመጨረሻ እንግዲህ የነጽናት ትዳር መበተን ዋነኛ ምክንያት ያው ሀና ናት ብለው ስለሚያስቡ ወደ ቤቱ ሄዶ ሲያይ ቤቱ በቃ ምስቅልቅል ነው፣ በቃ ተመሰቃቅሎ ኪራ የያዘው ይለቀቁኝ ይንጨረጨራል። ጽናትም የለችም። ጽናት እንግዲህ ከእንትና ጋር ኮብላለች ማለት ነው ከቤኪ ጋር። ምክንያቱም አሁን ኪራ ጣል ጣል ስላደረጋት፣ ከዛ ደግሞ ቤኪ ውጭ ሀገር ነው ያለው ወደ ውጭ ሀገር አምጥቼሽ ከዛ ለአባትሽም ለራስሽም ጥሩ ነገር ትሰሪያለሽ፣ የተሻለ ነገር ትደርሻለሽ። ስለዚህ በትዳር ብቻ ታዝረሽ መቀመጥ የለብሽም ብሏታል። እሷም እንግዲህ ቤኪን አምና የወጣችው እንጂ ማንንም አምና አይደለም የወጣችው። ሲጀመር እዛ ቤት ስትወጣ ማንም ሰው የሌለኝ አድርጋ ነው አይደል የምታስበኝ፣ ብዙ ሰው ፈላጊ እንዳለኝ እኔ አሳያለሁ ብላ ነው እንግዲህ ሻንጣዋን ይዛ ሄደችው። ስለዚህ አሁን ጽናት ያለችው አሜሪካ ነች። ምክንያቱም ከዚህ በፊት መሰረት ትፈልግ ነበረ፣ የተሻለ ህይወት መኖር ትፈልጋለች። ለአባቷ ስኬታማ ትዳር ነው፣ ስኬታማ ትምህርቷንም ተምራ ብዙ ነገር ማድረግ ነው የምትፈልገው። ኪራ ደግሞ ካገባት በኋላ ስለ ትምህርቷም አላሰብም፣ ተማሪ ማላላት፣ አላስተማራትም፣ አላስመዘገባትም። ብቻ በቃ አገባት፣ ቁጭ አረጋት። ጽናት ደግሞ ይህን አይደለም የምትፈልገው፣ አግብታ ትምህርቷን እየተማረች ከዛ በጎን ደግሞ ስራዋን እየሰራች ነበረ መሄድና ማስቀጠል የፈለገችው። ይህ ነገር ደግሞ አልተሳካላትም። በዚህ ጉዳይ እንግዲህ ሌላ የሚያሳካ ሰው ስለመጣ ኪራን ጥላ ሄዳለች። አሁን ያንን ቤክ የሚባለውን እገለዋለሁ ካልገደልኩት እያለ ኪራ ያዞ ልቀቁኝ ይላል። ናሆም እና ምሩ ለማረጋጋት ሞክረዋል። እንግዲህ ደግሞ ቲና ወይም ደግሞ ኒና እባካችሁ ዛሬ እንዳለቆት ይሄ ልጅ ከለቀቃችሁት ንዴቱን በሙሉ አልሄድን የሚወጣብኝ እባካችሁ እያለቻቸው ነው። ልክ እንደ ሀና ሰብሮ ሳይጥለኝ እርዱኝ እያለች እና ወደ እነ ምሩ ቤት እንድትሄድ ወይም ደግሞ እዛ አብረዋት እንዲያሩ ስትለምናቸው ነበረ። እንግዲህ ምሩ አላሳፈረቻትም። ምክንያቱም
እሺ በማለት አብረው እንዲያድሩ አድርገዋል። ናሆም እንግዲህ በጣም ትዳሩን በስነስርዓት የሚመራ ጎበዝ፣ እንዲሁም ከምሩ ጋር ተመካክረው ችግሮችን የሚፈቱ ሰዎች ናቸው። እነ ኪራ ደግሞ በመጨቃጨቅ ጭቅጭቅ፣ ሰው ጭቅጭቅ ሲበዛ እንግዲህ ትዳር ይፈርሳል ማለት ነው። ሴቶች በዛው አጋጣሚ እንግዲህ ከጽናትም ተማሩ። በእርግጥ ሁለት ትዳር ነው እንግዲህ እየሰራች ያለችው። አንደኛው ጨቅጫቃ፣ ሁለተኛው ትዕግስተኛ። ብቻ ብዙ ገጸ ባህሪ ነው ያላት ጽናት። ግን አንድ የተረዳሁት ነገር ትዳር ዝም ብሎ መነታረክ መቀናናት ከሆነ በአንዴ እንደሚፈርስ ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ላይክ ሸር አትርሱ።